ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ዛሬ የአውሮፓ ቻምፒየንስ ሊግ የእጣ ማውጣት ስነ ስርዓት ይፋ ተደርጓል። በቀጣይ በ16ቱ ዙር በሌሎቹ በግማሽ ፍጻሜና በሩብ ፍጻሜ ጨዋታዎች እስከ ፍጻሜ ድረስም ማን ከማን ጋር ይገናኛል የሚለውን ጉዳይ ሰፋ አድርገን ወደ እናንተም እናደርሳለን። ከዛ ውጭ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱንም መረጃዎች ወደ እናንተ እያደረሰን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የቻምፒየንስ ሊግ ጉዳዮችን በማስቀደም ነው የምንጀምረው። ዛሬ የአውሮፓ ቻምፒየንስ ሊግ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ ድልድላቸው እጣቸው ይፋ ተደርገዋል። በርካቶች በጉጉት የሚጠብቋቸው የእጣ ድልድሎች ነበሩ። አብዛኞቹ ክለቦች ወይም ሁሉም በሚባል መልኩ ሁለት አማራጮች እንደነበራቸው እናስታውሳለን። ከሁለት አማራጮች አንዳቸው ሊደርሳቸው እንደሚችል ከዚህ በፊት በነበረን ፕሮግራምም ሰፋ አድርገን ስናነሳ እንደነበር እናስታውሳለን። እና ዛሬ ከቀኑ 8 ሰዓት ጀምሮ በተደረገ የእጣ ማውጣት ስነ ስርዓት ደግሞ የአውሮፓ ቻምፒየንስ ሊግ በቀጣይ በ16 ውስጥ የጥሎ ማለፍ ጨዋታዎች የሚያደርጉና እርስ በርስ የሚገናኙ ቡድኖች ተለይተው ታውቀዋል። ከዛ ውጭ ግን በቀጣዮቹ ዙሮች በግማሽ ፍጻሜም በሩብ ፍጻሜም እነማንን ያገኛሉ የሚለው ደግሞ ፍንጮችን ያገኘንበት ድልድሎች ናቸው ይፋ የተደረጉትና እነሱን ጉዳዮች ሰፋ አድርገን እንመልከት። በአጠቃላይ በ16 ውስጥ እርስ በርስ የሚገናኙት ቡድኖችን ስንመለከት የመጀመሪያው ጨዋታ የሚሆነው በርካቶች በጉጉት ሲጠብቁት የነበረው የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ ነው። እነዚህ ሁለት ቡድኖች ባለፉት ጥቂት የአውሮፓ ቻምፒየንስ ሊግ ውድድር ዓመታቶች ላይ እርስ በርስ ሲገናኙ እንደነበር እናስታውሳለን። በዚህኛውም ዓመት በድጋሚ እርስ በርስ መገናኘታቸውን ነው የተመለከትነው። በተለይ ሪያል ማድሪድ የጥሎ ማለፉን ከመቀላቀሉ በፊት ከቤኔፊካ ጋር የፕሌኦፍ ጨዋታ ሲያደርግ ማንቸስተር ሲቲ እንዲሁ እንደሚገጥመው ወይም ማንቸስተር ሲቲዎች የሚያገኙት ወይ ሪያል ማድሪድን ከዛ ውጭ ደግሞ ሌላኛው ቡድን ስፖርቲንግ ሊዝበንን ከሁለት አንዱን እንደሚገጥሙ ይታወቅ ነበርና እጣ ድልድሉ ሲወጣ ግን በርካቶች ግምቶቻቸውን የሰጡት ማድሪድን ከማንቸስተር ሲቲ ጋር እንደሚገናኝ ነው። ቲቦ ኮርትዋ ምናልባት ሌላ ጨዋታ ብናደርግ የተሻለ ነው፣ ከስፖርቲንግ ጋር ቢደርሰን የተሻለ ይሆን ነበር ሲልም ጭምር ቀደም ብሎ ከድልድሉ በፊት ሀሳቡን ሰጥቶ ነበርና የሚጠበቀው ጨዋታ ግን ሪያል ማድሪድ ከማንቸስተር ሲቲ ጋር የሚያገናኘው ጨዋታ ይፋ ተደርጓል። ይሄ ጨዋታ ነው እርስ በርስ የሚገናኙት። ሌላኛው ጨዋታ ስፖርቲንግ ሊዝበን ከቦዶ ግሊምት ጋር የሚያደርጉት ጨዋታ የሚጠበቅ መርሃ ግብር ይሆናል። ሁለተኛው ድልድል ይሄኛው ነው። ሌላኛው ባርሴሎና ከኒውካስል ዩናይትድ ጋር ደርሶታል። በተለይ ፓሪስ ሰን ጀርሜኖች ከባርሴሎና አሊያም ከቼልሲ ጋር እንደሚደርሳቸው የተረጋገጠ ጉዳይ ነበር። ፓሪስ ሰን ጀርሜን ከቼልሲ ጋር ደርሶታል። ባርሴሎና በአንጻሩ ደግሞ ከኒውካስል ዩናይትድ ጋር በቀጣዩ ዙር ጨዋታቸውን የሚያደርጉ ነው የሚሆነው። ሊቨርፑል ከጋላት ሳራይ ጋር ደርሶታል። ቪክተር ኦስሜን ሊቨርፑል ባይደርሰን ደስ ይለናል ሲልም ጭምር እንደነበር እናስታውሳለን። ቶተናም ቢደርሰን ይሻለን ነበር የሚል አይነት ሀሳብም ጭምር ሲሰጥ ነበር። ምክንያቱም በስምንቶቹ የምድብ ጨዋታዎች ላይ ሊቨርፑልና ጋላት ሳራይ ጨዋታ አድርገው ሊቨርፑል መሸነፉን እናስታውሳለን በጋላት ሳራይና ኦስሜን ሲናገር አሁን ለበቀል ነው የሚመጡትና ሊቨርፑል ባይደርሰን የተሻለ ነበር ሲል ተናግሮ ነበር። ነገር ግን አልቀረለትም። ጋላት ሳራይ ከሊቨርፑል ጋር ነው ጨዋታውን የሚያደርገው። አትሌቲኮ ማድሪድ እና ቶትናም ሆትስፐርስ በአንጻሩ ጨዋታቸውን የሚያደርግ ይሆናል። ሌላኛው ባየር ሚኒክ እና አታላንታ የሚያደርጉት ጨዋታም እንዲሁ ይጠበቃል። አርሰናል ግን በዚህ ድልድል ላይ በርካቶች እድለኛው ቡድን ነው የሚል አይነት ሀሳቦችን እያነሱ ይገኛሉ። በዚህኛው ዙር ብቻ ሳይሆን ወይም ደግሞ በ16ቱ የጥሎ ማለፍ ዙር ብቻ ሳይሆን በሩብ ፍጻሜም የሚያገኛቸው ቡድኖች በጣም በትልቁ ሊጠቅመው እንደሚችልና አርሰናል በጣም ጥሩ የሆነ ድልድልን እንደገጠመው የሚያሳዩ ዘገባዎች ናቸው የወጡት። ለምሳሌ አርሰናል አሁን ባየር ሌቨርኩዘንን የጀርመኑን ክለብ ነው የሚገጥመው። ከዛ በኋላ ግን ምናልባት ይህንን ጨዋታም ካለፈ ወይም ደግሞ ይህንን ጨዋታ አሸንፎ የሚያልፍ ከሆነ በቀጣይ የሚያገኘው የስፖርቲንግ ሊዝበንና የቦዶ ግሊምትን አሸናፊ ነው። ከሁለቱ አሸናፊዎች ጋር ነው በሩብ ፍጻሜ ጨዋታውን የሚያደርገውና በጣም ጥሩ የሚባል ድልድል እየደረሰው ይመስላል። ከዛ በኋላ
በግማሽ ፍጻሜው ላይ ደግሞ ከቶተንሃም፣ ከአትሌቲኮ ማድሪድ፣ ከባርሴሎና እና ከኒውካስል ከነዚህ አንዳቸው ሲያልፉ ከእነሱ ጋር ነው ጨዋታ የሚያደርገው። ምናልባት ግን ከአታላንታ ጋር ደርሶት ቢሆን ኖሮ በዚህኛው ዙር በጣም ከባባድ የሚባሉ ጨዋታዎች ይገጥሙት ነበር። ለምሳሌ ያክል በዚህኛው ወይ ለምሳሌ አርሰናል የማያገኛቸው እስከ ፍጻሜ ላይ ካልሆነ በስተቀር የማያገኛቸው ቡድኖች ያለው ለምሳሌ ባየር ሚኒክን ፍጻሜ ላይ ካልሆነ የመገናኘት እድል የላቸውም። ከማንቸስተር ሲቲ ጋርም፣ ከሪያል ማድሪድ ጋርም፣ ከሊቨርፑል ጋርም፣ ከቼልሲ ጋርም፣ ከፓሪስ ሰን ዠርሜን ጋርም ከነዚህ ቡድኖች ጋር ከነዚህ ትልልቅ ከሚባሉት ቡድኖች ጋር ፍጻሜ ላይ ካልሆነ በስተቀር በግማሽ ፍጻሜም በሩብ ፍጻሜም የመገናኘት እድል የለውም አርሰናል እና በጣም ጥሩ የሚባል ድልድል እንደደረሰው ተነግሯል። ከባየር ሌቨርኩዘን ጋር በ16ቱ የጥሎ ማለፍ ጨዋታዎች ያደርጋል። ከዛ በኋላ ከስፖርቲንግ ሊዝበን እና ከቦዶ ግሊምት ከአሸናፊው ጋር በሩብ ፍጻሜው ጨዋታውን እንደሚያደርግ ነው የወጣላቸው መርሃ ግብር እያሳየ የሚገኘው። የሪያል ማድሪድ እና የማንቸስተር ሲቲ አሸናፊ ቀጣይ ጨዋታው የሚሆነው ከባየር ሚኒክ እና ከአታላንታ አሸናፊ ጋር ነው የሚገናኘው። ይህም ጨዋታ በትልቅ ጉጉት እንዲጠበቅ ያደርገዋል። የሊቨርፑል እና የጋላታሳራይ አሸናፊ ደግሞ ከቼልሲ እና ከፓሪስ ሰን ዠርሜን አሸናፊ ጋር ነው ጨዋታውን የሚያደርገው። በጣም የሚጠበቁ የሩብ ፍጻሜ ጨዋታዎችም ይኖራሉ ተብሎ ነው የሚጠበቀው። በአውሮፓ ቻምፒየንስ ሊግ ዛሬ የወጣው እጣ ድልድልም ይህንን ነው የሚመስለው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። አርሰናል በክረምቱ ማስፈረም ከሚፈልጋቸው የመስመር አጥቂዎች መካከል አንደኛው አንቶኒ ጎርደን እንደሆነ እየተነገረ ይገኛል። ተጫዋቹ እስከ 75 ሚሊዮን ፓውንድም ይገመታል ተብሎ ነው የሚታሰበው። ሚኬል አርቴታ የአንቶኒ ጎርደን የረጅም ጊዜ አድናቂ እንደሆነ ይነገራል። አርሰናል በዚህ የዝውውርም ከሄደ ተጫዋቹ ክለቡን ለመቀላቀል ክፍት ይሆናል ተብሎ እንደሚጠበቅ ነው የተነገረው። ነገር ግን በቃለ ምልልስ ላይ ግን አንቶኒ ጎርደን ከቀጣይ ቆይታ ወይም ከቀጣይ ክለቡ ከሚዘዋወርበት ክለብ ጋር በተያዘ ከዝውውር ጋርም በተያዘ የሚነሱት ሀሳቦች ትክክል እንዳልሆኑና አሁን በኒውካስል ዩናይትድ ብቻ መቆየትን እንደሚፈልግ ነው እየተናገረ የሚገኘው። ተጫዋቹ በዚህ የውድድር ዓመት በጣም ጥሩ የሚባል ጊዜን እያሳለፈ ነው። ከፕሪሚየር ሊጉ በተጨማሪ በአውሮፓ ቻምፒየንስ ሊግ ሁለተኛው ከፍተኛ ግብ አስቆጣሪ ነው። ከኬሊያን ኤምባፔ በመቀጠል 13 ግቦችን ነው ኤምባፔ ያስቆጠረው። በአንጻሩ ደግሞ አንቶኒ ጎርደን 10 ግቦችን በማስቆጠር በቻምፒየንስ ሊጉ ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነውና ጥሩ የውድድር ዓመትን እያሳለፈ ነው። ምናልባት አርሰናል በሚቀጥለው ክረምት ጋብሪኤል ማርቲኔሊን ይለቃል ተብሎ ይታሰባልና በዛ ምትክ ግን አንቶኒ ጎርደንን ወደ ቡድኑ መቀላቀል እንደሚፈልግ የሚያሳዩ መረጃዎችን ነው ቻርልስ ዋትስ መረጃውን እያጋራ የሚገኘው። ሌላኛው ሊጉ ገና አልተጠናቀቀም። ነገር ግን አንድሪያ ቤርታ በውስጥ ግን ንግግሮችንና ድርድሮችን እያደረገ እንዳለ የሚያሳዩ መረጃዎች ወጥተዋል። ከአሁኑ ስራውን እንደጀመረ ነው የተገለጸው። ባለፈው በመጀመሪያው የዝውውር መስኮቱ በጣም ጥሩ የሚባሉ የክረምት ተጫዋቾች የዝውውር መስኮት ፊርማን ማድረጉን እናስታውሳለን። አሁን ደግሞ ለቀጣዩ የዝውውር መስኮት ከወዲሁ ስራውን እንደጀመረ የሚያሳዩ ዘገባዎችን እየተመለከትን እንገኛለን እና እንግዲህ አንድሪያ ቤርታ በትልቁ ስራዎችን እንደጀመረ ነው ፋብሪዚዮ ሮማኖ የገለጸው። ስለዚህም በክረምት የተጫዋቾች የዝውውር መስኮት አርሰናል በጣም ጥሩ ፊርማዎችን ሊያደርግ እንደሚችል የሚያሳዩ ሪፖርቶች ናቸው ይፋ የተደረጉት። የማንቸስተር ዩናይትድ ጉዳዮችን ደግሞ እንመልከት። ማንቸስተር ዩናይትድ 16 ሚሊዮን ፓውንድ ካሳ ይከፍላል ተብሏል። ማንቸስተር ዩናይትድ ከስራ ላሰናበተው አሰልጣኝ ሩበን አሞሪም እና ረዳቶቻቸው 16 ሚሊዮን ፓውንድ ካሳ ሊከፍል እንደሚችል ነው ይፋ የተደረገው። ፖርቱጋላዊው አሰልጣኝ ሩበን አሞሪም ባሳለፍነው ጥር ከሊድስ ዩናይትድ ጋር 1-1 ከተለያዩ በኋላ ከቡድኑ ኃላፊነታቸው መሰናበታቸውን የምናስታውሰው ጉዳይ ነው። የ41 ዓመቱ አሰልጣኝ እስከ ውድድር ዘመኑ መጨረሻ ድረስም በአሰልጣኝ ማይክል ካሪክ መተካታቸው የሚታወስ ነው። የቀድሞ የዩናይትድ አማካይ ከዚያን ጊዜ ጀምሮ በ6 የፕሪሚየር ሊግ ጨዋታዎች ላይ 5 ድሎችን እንዳስመዘገበ ጭምር ይናገራል። አሰልጣኝ ሩበን አሞሪም ከክለቡ ሊሰናበቱ እንደሚችሉና ማንቸስተር ዩናይትድ ለፖርቱጋላዊውና ለቡድኑ አባላትም 10 ሚሊዮን ፓውንድ ያክልም ካሳ ከፍሎ እንደነበር የሚታወስ ነው። የእንግሊዙ ክለብ አሰልጣኝ ሩበን አሞሪም በህዳር ወር 2024 ከፖርቱጋል ሲያስመጣቸው ለስፖርቲንግ ሊዝበን 11 ሚሊዮን ፓውንድ ከከፈለ በኋላ እንዲሁም ኤሪክ ቴንሃግን ተክቶ ደግሞ አሞሪምን ለመቅጠር 10.4 ሚሊዮን ፓውንድም እንዳወጣ የምናስታውሰው ነው። ይህ ማለት በሩበን አሞሪም ዙሪያ የተደረጉ የገንዘብ ልውጦች እስከ 37.3 ሚሊዮን ፓውንድ አካባቢ ክለቡን ሊያስወጣው ይችላል እንደማለት እንደሆነ ነው መረጃዎች የሚጠቁሙት። በአጠቃላይ በትላንትናው ዕለት በወጣው መረጃ መሰረት የክለቡ የመጀመሪያ ሁለተኛ ሩብ ዓመት ውጤትም እስከ ታህሳስ መጨረሻ ድረስ የተከሰቱትን ክስተቶች ብቻ የሚመለከት ሲሆን በአሰልጣኝ አሞሪምና በሰራተኞቹ መካከል የተደረገውን የስምምነት ውሎችን እንዳላካተተ ነው የተገለጸው። ማንቸስተር ዩናይትድ በሁለተኛው ሩብ ዓመት ካለፈው ዓመት ጋር ሲነጻጸር ከፍተኛ ትርፍ ማስመዝገቡ ይፋ የተደረገ ሲሆን በሩብ ዓመቱ 19.6 ሚሊዮን ፓውንድም ትርፍ ማግኘቱ ይፋ ተደርጓል።
የክለቡ የሩብ ዓመት ትርፍም ባለፈው ዓመት በተመሳሳይ ወቅት ከተመዘገበው 3.1 ሚሊዮን ፓውንድ ጋር ሲነጻጸር ከፍተኛ ጭማሪ እንዳለው ጭምር የሚያሳዩ መረጃዎች ናቸው የወጡትና ዩናይትድ በአጠቃላይ በመጀመሪያዎቹ 6 ወራት ያስመዘገበው ትርፍ ወደ 32.2 ሚሊዮን ፓውንድ ከፍ እንዳለ የሚያሳዩ መረጃዎች ናቸው ይፋ የሆኑት። ሌላኛው ቤን ጃኮብስ ይፋ ያደረገው መረጃ ነው። ማንቸስተር ዩናይትድ አንድ የቀይ መስመር ወይም ደግሞ የቀይ መስመር ተከላካይ እንዲሁም አስፈላጊ ሆኖ ከተገኘ ደግሞ የግራ መስመር ተከላካይ ሆኖ መጫወት የሚችል የግራ ክንፍ አጥቂም ለማስፈረም ፍላጎት እንዳለው የሚያሳዩ ሪፖርቶች ቤን ጃኮብስ እያወጣ እንደሚገኝ እየተነገረ ነውና ዩናይትድ በቀጣይ እነዚህን ቦታዎች ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ አንድ የቀኝ ክንፍና አንድ የቀይ መስመር ተከላካይ እንዲሁም አስፈላጊ ሆኖ ከተገኘ ደግሞ የግራ መስመር ተከላካይ ሆኖ መጫወት የሚችል የግራ ክንፍ አጥቂም ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎችን ቤን ጃኮብስ ይፋ እያደረገ እንደሚገኝ ነው የተገለጸው። ቤን ጃኮብስ ይቀጥልና ማንቸስተር ዩናይትድ ያን ዲያማንዴን ነው በቁም ነገር እየተከታተለ እንደሚገኝ የተገለጸው። በተለይ ሰሞኑን ከዝውውር ጉዳዮች ጋር በተያያዘ ማንቸስተር ዩናይትድም ከአንቶኒ ጎርደን ዝውውር ጋር ስሙን አንስተው በርካቶች እያነሱ እንደሚገኝ ይታወቃል። ነገር ግን ቤን ጃኮብስ እንደሚናገረው ከሆነ ዩናይትድ ከአንቶኒ ጎርደን ይልቅ ያን ዲያማንዴን ለማዘዋወር ነው ከፍተኛ እድል እንዳለውና ፉክክርም እሱ ላይ ሊያደርግ እንደሚችል የሚያሳዩ ሪፖርቶች የወጡትና ቤን ጃኮብስ ያን ዲያማንዴን ለማስፈረም ዩናይትድ ትልቅ እንቅስቃሴን እያደረገ ነው ብሏል። ዮሃን ማታ ስለ ማይክል ካሪክ ይናገራል። እሱ በጣም ብልህ ነው፣ እናም እግር ኳስን ይወዳል። ለክለቡ አስፈላጊ የሆኑ ውጤቶችንም እያመጣ በመሆኑ ደስ ብሎኛል። ከተጫዋቾች ጋር እንዴት መስራት እንዳለበት የሚያውቅ ሰው ነው። አሁን ላይ የእሱን ቡድን ደግሞ በደስታ እየተከታተልኩ እገኛለሁ ሲልም ጭምር ነው ዮሃን ማታ ሀሳቡን የሰጠው። ማንቸስተር ዩናይትድ ኤሊዮት አንደርሰንን ለማስፈረምም 114 ሚሊዮን ፓውንድ ለማቅረብ ዝግጁ እንደሆነ ተነግሯል። ነገር ግን የተጫዋቹ ፍላጎት በአብዛኛው ወደ ማንቸስተር ሲቲ ያደላ ሊሆን እንደሚችል የሚያሳዩ ዘገባዎች እየወጡ ነው። ኢክረም ኮኑር እንደሚናገረው ከሆነ ዩናይትድ ኤሊዮት አንደርሰንን ለማስፈረም ትልቅ ፉክክርን ከሲቲ ጋር ማድረግ እንደሚጠበቅበት ነው የተነገረው። ካሴሜሮ ማንቸስተር ዩናይትድን ለቆ ሲወጣ እንዲሁም የቀጣይ ሕይወቱን በአውሮፓ የመቀጠል ፍላጎት አለው። ለተጫዋቹ ቅርብ የሆኑ የመረጃ ምንጮች እንደሚሉት ካሴሜሮ አሁንም ቢሆን ዋናዎቹ የአውሮፓ ሊጎች ውስጥም በከፍተኛ ብቃት የመጫወት አቅም እንዳለው በራሱ ይተማመናል። በአሁኑ ወቅት ጣሊያን ለተጫዋቹ ቀጣይ ቆይታ ቀዳሚው አማራጭ ሆና ነው የምትታየው። በተለይ ደግሞ የቀድሞ የቡድን አጋሩ ሉካ ሞድሪች ኤሲ ሚላን ቤት አቅንቶ እያሳየ ያለው ስኬታማ መላመድን ካሴሜሮም ወደ ሴሪኤ እንዲያመራና ወደ ኤሲ ሚላን ቤትም ሊያመራ የሚችልበት እድሉ እንዳለ ነው ሳሙኤል ሉሃረስት መረጃውን ያጋራው። የሊቨርፑል ጉዳዮችን እናንሳ። ሊቨርፑል የተጫዋቹን ግልጋሎት አያገኝም። የሊቨርፑሉ ተጫዋች ፍሎሪያን ቬርትስ ከነገው የዌስትሃም ዩናይትድ ጨዋታ ውጪ መሆኑን አሰልጣኝ አርነ ስሎት አረጋግጠዋል። ፍሎሪያን ቬርትስ መቼ እንደሚመለስ የተጠየቁት አሰልጣኙም መቼ እንደሚመለስ አላውቅም በማለት ነው ምላሽ የሰጡት። አያይዘውም መጎዳቱ ለእኛም ለሱም በጣም ያበሳጫል፣ ምክንያቱም ባለፉት ጊዜያት አስደናቂ ጨዋታ ሲያደርግ ነበር ሲሉን የተናገሩት። በሌላ በኩል ጀረሚ ፍሪምፖንግ ለጨዋታው ዝግጁ መሆኑን አሰልጣኝ አርነ ስሎት ይፋ አድርገዋል። ኮዲ ጋክፖ ለሊቨርፑል 50 ጎሎችን ስለማስቆጠሩ ጥያቄ ቀርቦለት ሲናገር ተጨማሪ ጎሎች ያስፈልጉኛል፣ የተወሰኑ ጎሎችን ማስቆጠር ሁልጊዜም ጥሩ ነው፣ እናም 50 ጎሎችን ማስቆጠርም ለአንድ ተጫዋች በዚህ አጭር ጊዜ ውስጥ በጣም ጥሩ ይመስለኛል ሲል ነው ጋክፖ የሚናገረው። አርነ ስሎት በወቅታዊ ጉዳዮች ላይ ሲናገር እኛ በሌሎች ቡድኖች ላይ ያን ያክል ትኩረት አናደርግም፣ እኛ በራሳችን ላይ እናተኩራለን። ብዙ ጨዋታዎችን ማሸነፍ አለብን፣ ምክንያቱም የቻምፒየንስ ሊግ ቦታዎችን ተፎካክሮ በጣም በጥሩ ቡድኖች ናቸው ያሉት፣ ብዙ ጨዋታዎችን ማሸነፍ ይኖርብናል ሲልም ጭምር ነው የተናገረው። አሰልጣኝ አርነ ስሎት ስለ ሪዮ ኤንጎማህም እንዲሁ ይናገራል። ስለ ሪዮ ኤንጎማህም በርከት ያሉ ሀሳቦች ሰሞኑን ሲወጡ እንደነበር እናስታውሳለን። የተጫዋች የተሻሉ እድሎች ማግኘት አለበት የሚሉ አይነት ሀሳቦች አሉ። የቻምፒየንስ ሊግ ጨዋታዎችን ሳናወራ መረጃዎችን እንዴት መቆጣጠር እንደምንችል ሌላ ጥሩ ምሳሌ ሪዮ በፕሪሚየር ሊጉ 89 ደቂቃዎችን ብቻ ተጫውቷል። ይበልጥ ተጨባጭ ለመሆንም ወይም ደግሞ እውነቱን ለመናገር ባለፉት ጥቂት ሳምንታት ውስጥ የእሱ የጨዋታ ጊዜ በከፍተኛ ሁኔታ እየተሻሻለ እንደሆነ ማሳያ ነው ሲል ይናገራል። አርነ ስሎት ስለ መሐመድ ሳላ ጎል አለማስቆጠርም ተጠይቆ ነበር። የራሱን ደረጃዎች ያስቀምጧል፣ እናም በጣም ከፍተኛ ናቸው። ጎል የሚያስቆጥርበት በአሁኑ ጊዜ ሰዎች ወዲያውኑ ይገረማሉ። ከ3 ጨዋታዎች በፊት በብራይተን ላይ አሲስትና ጎልን አድርጎ እንደነበር ግን ማስታወስ አለብን ሲል ነው አርነ ስሎት የሚናገረው። ስለ ሁጎ ኤኪቲኬም የአየር ላይ ኳስም ተጠይቆ ነበር። እውነት ነው፣ ስጫወት ከረጅም ጊዜ በፊት ምናልባትም በገመድ ላይ የተንጠለጠለ ኳስ ነበረን፣ እናም በቴክኒክ ለመስራትም አመራን። የተገለለም እንደሆነም አወቅኩኝ። አሁን ግን ጥቅም ላይ አይውልም።
ይህን ደግሞ እንደ ሁጎ እያስተዋልን ነው። ስለዚህም በሱ ላይ ለመስራት እንሞክራለን። በየቀኑ አይደለም፣ ነገር ግን የሱ ጨዋታ አካል ነው። እናም እሱ ደግሞ ጥቂት ተጨማሪ ግቦችን ማስቆጠር ይችላል። ሆኖም ግን ማዳበር ያለበት ግን አንዳንድ ነገሮችም አሉ ሲል ጭምር አርነ ስሎት ተናግሯል። በአጠቃላይ ስለ ፍሎሪያን ቪርትስ የተናገረው ሀሳብ ምንድን ነው? በአሁኑ ጊዜ መቼ እንደሚመለስ አላውቅም ነው ያለው። ለረጅም ጊዜ ያለ ጉዳቱ መቆየት ትልቅ ስኬት ነበር፣ ምክንያቱም ከተጫወተ ሊቨርፑል አንድ እርምጃ ወደፊት የሚወስዱ አይነት ፐርፎርማንስን አሳይቶ መውጣት የሚችል አይነት ተጫዋች እንደሆነ ማውቃለው ሲል ነው ስሎት የተናገሩት። የጀርመኑ ኃያል ክለብ ባየር ሚኒክ ስለ ሊቨርፑል ተጫዋች ኢብራሂማ ኮናቴም በቅርበት እየተከታተሉ እንዳለ ኢክረም ኮኑር መረጃውን አጋርተዋልና ባየር ሚኒኮች ኢብራሂማ ኮናቴን ለማስፈረም ጥረቶችን ያደርጋሉ ተብሎ ነው የሚጠበቀው። የቸልሲን ጉዳዮች ደግሞ እናንሳ። ቸልሲ የፕሪሚየር ሊጉ ሻምፒዮን በሆነባቸው ዓመታት የስኬቱ አንደኛው ሚስጥር በአምስቱ የሊግ ታላላቅ ክለቦች ላይ የወሰደው ፍጹም የበላይነት እንደሆነ ይነገራል። ሰማያዎቹ 5 የፕሪሚየር ሊግ ዋንጫዎችን ሲያሸንፉ ከአምስቱ ታላላቅ ክለቦች የሰበሰቡት ነጥብ ትልቅ ሚና እንደነበራቸው ነው በርካቶች የሚያነሱት ያኔ ዋንጫዎችን ሲያሳኩ። በእነዚህ ዓመታት ቸልሲ ከአምስቱ ታላላቅ ክለቦች ጋር 50 ጨዋታዎችን ሲያደርጉ በአጠቃላይ 30 ጨዋታዎችን አሸንፎ 10 ጨዋታዎችን ነበር የተሸነፈው። ይህ ቁጥር ደግሞ ቸልሲ ዳግም የሊጉ ዋንጫ ተፎካካሪ ለመሆን ከአምስቱ ተቀናቃኝ ክለቦች ጋር ያላቸውን ውጤት ማሻሻል እንደሚያስፈልገው በግልጽ የሚያሳይ ነው። ያኔ አምስቱን ዋንጫው ሲያሸንፍ እነዚህን ትልልቅ ቡድኖች ገጥሞ ሲያሸንፍ ስለነበር ሰማያዎቹ ከቶተንሃም ያደረጉት ያለፉት 5 የሊግ ጨዋታዎችን በማሸነፍ አሁንም የበላይነታቸውን ቀጥለዋል ቶተንሃም ላይ። ይሁን እንጂ ከቀሪ ግን ያሉት የሊግ ክለቦች ጋር ግን ያላቸው የፕሪሚየር ሊግ ውጤት ግን አነስተኛ እንደሆነ እየተመዘገበ ነው። ለአብነት ያክል ቀጣይ ተጋጣሚያቸው አርሰናል ነው። በሳምንቱ መጨረሻ ከአርሰናል ጋር ያላቸው ቁጥርን ከተመለከተን ቸልሲ በሁሉም ውድድሮች ያደረጋቸው 10 ጨዋታዎችን ማሸነፍ አልቻለም። ከአርሰናል ጋር ያደረጋቸው ያለፉት 10 ጨዋታዎችን ማሸነፍ ያልቻለ ቡድን ነው። እንዲሁም ቸልሲ በፕሪሚየር ሊጉ አርሰናልን ኤምሬትስ ስቴዲየም ላይ ካሸነፈው 5 ዓመታትም ተቆጥረዋል እና እነዚህን ጉዳዮች ማስተካከል አለባቸው። ከሌሎቹ 3 ቡድኖች ጋር ከተመለከትን ማንቸስተር ሲቲን ባለፉት 12 ጨዋታዎች ማሸነፍ አልቻለም። ቸልሲ ከማንቸስተር ዩናይትድ ጋር ካደረጉት ያለፉት 16 የፕሪሚየር ሊግ ጨዋታዎች 2 ብቻ ነው ያሸነፉት ቸልሲዎች። እንዲሁም ደግሞ በኦልትራፎርድ 13 የሊግ ጨዋታዎችን እንዳላሸነፉ ነው የተመለከትነው። ቸልሲ በሜዳው ከሊቨርፑል ጋር ያደረገውን ያለፉት 2 ጨዋታዎችን አሸንፈዋል። ይሁን እንጂ ከዛ በፊት ሊቨርፑልን ማሸነፍ ሳይችሉ ለ10 ጨዋታዎችም ተጉዘው እንደነበር ነው ቁጥሮቹ የሚያሳዩትና እነዚህን ነገር ማስተካከል እንደሚኖርባቸው ነው የተገለጸው። ዮሃን ማታ በጆን ቴሪና በቨርጂል ቫን ዳይክ መካከል ማን የተሻለ ተከላካይ እንደሆነ እንዲመርጥ ጥያቄ ቀርቦለት ነበር። ሲናገር ለኔ ጆን ቴሪ ይበልጥብኛል። ቨርጂል ቫን ዳይክ አስደናቂ ተከላካይ እንደሆነ አውቃለሁ። ለሊቨርፑል ያደረገውን ነገርንም አከብረለታለሁ። ነገር ግን ስብዕናው፣ ባህሪውና በሜዳ ላይ ቁርጠኝነት፣ መሪነቱም የጆን ቴሪ ነገር ልዩ ነው ሲል ይናገራል። በእርግጥ ቨርጂል ቫን ዳይክም ቢሆን እነዚህ ባህሪያቶች ያሉት፣ ነገር ግን ለኔ ጆን ቴሪ ከምንጊዜ ምርጦቹ አንዱ ነው ሲል ነው ዮሃን ማታ የተናገረው። ኒክ ራይት ይናገራል። በዚህ ዓመት በኤምሬትስ ስቴዲየም እንደ ዣኦ ፔድሮ፣ ዊሊያም ሳሊባን እና ጋብሪኤል ማጋሌሽን ያስቸገሩ አጥቂዎች ጥቂት ብቻ ናቸውና ዣኦ ፔድሮ ነው ዊሊያም ሳሊባንም ጋብሪኤል ማጋሌሽንም በደንብ ያስቸገረው። ስለዚህም በፕሪሚየር ሊጉ ጥቂት አጥቂዎች ብቻ ናቸው ይህንን ማድረግ የቻሉት፣ አንደኛው ይህ ተጫዋች ነው ሲልም ነው የተናገረው። የማንቸስተር ሲቲን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ዳንኤል ፈርከ ይናገራል። ሲቲ ለመጫወት በጣም ጓጉች ያለው ከሲቲ ጋር ባለፉት 10 ዓመታት ውስጥ በእንግሊዝ እግር ኳስ ውስጥ በጣም ስኬታማ የሆነውን ምርጥ ቡድን ስለሆነ የምንገጥመው ቀኑ አልደርስ ብሎናል። ሁሉንም ነገር ደግሞ አሸንፈዋል። የፕሪሚየር ሊጉን፣ የሊግ ዋንጫን፣ የኤፍኤ ካፕን፣ የቻምፒየንስ ሊግን፣ በዛ ላይ ደግሞ በዓለም ላይ ያሉ ምርጥ ተጫዋቾች ያሏቸው፣ ከምንም በላይ በዓለም ላይ ምርጡ አሰልጣኝ ያለው ቡድን ይኸው ሲቲ ነው። ስለዚህም ለእኛ ትልቅ ፈተና ነው። ለዛም ነው ጨዋታውን ለማድረግም የበለጠ የጓጓ ነው ሲል ጭምር ይናገራል። ሲቲን መቅጠም ተራራ እንደ መግፋት ያክል ከባድ ነው። አንዳንዶች ከዚህ በፊት እንዳደረጉት እነሱን ማሸነፍ ይቻላል። ሆኖም ግን ያንን ሲያደርጉት ያልተሳካላቸው አንዳንዶች ደግሞ በተራራው ላይ ሞተዋል። ሲቲን ለማሸነፍ ምርጡ መንገድ ብለህ በገቡበት እንግዲህ ነገርም ስሌትም ራሳቸውን ተረምርመው የወጡም ቡድኖች በጣም ብዙ ናቸው። ሃላንድ ምናልባትም በዓለም ላይ ምርጡ አጥቂ ነው። ፔፕ ጓርዲዮላ እሱን እንዴት መጠቀም እንዳለበት በትክክል ነው የሚያውቀው። ወደ ሃላንድ የሚጠጋ አንድ ሰው ብቻ አለ፣ እሱም ዶሚኒክ ካልቨርት ልዊን ነው። እኔም እሱን እንዴት መጠቀም እንዳለብኝ ጠንቅቄ ያውቃለሁ ሲልም ጭምር ነው የተናገረው። ከሞላ ጎደል ብርቱ ተጋጣሚ እንደሚገጥመን አውቀን በሚገባ ተዘጋጅተናል። በተራራው ላይ ምን ይፈጠራል የሚለውን አብረን እንመለከታለን ሲል ነው የሊድስ ዩናይትድ አሰልጣኝ ዳንኤል ፈርከ የተናገሩት። በዚህ የሪያል ማድሪድ ጉዳዮችን እናንሳ። ይሄ ዳን ስለ ቪኒሲዮስ ጁኒየር ነው ብለዋል ኔይማር ጁኒየር። የብራዚሉ ክለብ ሳንቶስ ከቫስኮ ደጋማ ያደረገውን የሊግ ጨዋታ
2-1 ሲያሸንፍ ሁለቱንም ግቦች ኔይማር ማስቆጠር ችሏል። ኔይማር ግብ ካስቆጠረ በኋላ የቪኒሲዮስ ጁኒየርን የቻምፒየንስ ሊግ የደስታ ዳንስ አገላልጸን ተጠቅሞ ነበር። ኔይማር ስለ አጋጣሚው ሲናገር ዳንሱ ለቪኒሲዮስ ጁኒየር ነው ሲል አስቴቱን ሰጥቷል። በርናቢው ላይ ካስቆጠርክ ተመሳሳይ ዳንስ አሳይ ብዬ ነግሬው ነበር። እኔም እንደዛ አደርጋለሁ ብዬው ነበር፣ ምክንያቱም እኔም ካስቆጠርኩኝ ያደርጓለሁ ብዬም ነግሬው ነበር ሲል ኔይማር ጁኒየር ይናገራል። ሮድሪ ሪያል ማድሪድ ማስፈረም የሚፈልገው አማካኝ እንደሆነ እየተገለጸ ነው። ፊዚካል ፊትነሱ እስከ ዓለም ዋንጫው ድረስ እንደሚገመገም የዘገበው ጋዜጠኛ ሮማን አልቫሬዝ ነው። ዋጋው 50 ሚሊዮን ይገመታል ሲልም ነው አያይዞም የገለጸው። ተች ላይን በተባለው የመረጃ ምንጭ ላይ እንደወጣው ከሆነ ደግሞ ሪያል ማድሪድ ኤንዞ ፈርናንዴዝ ላይ በሙሉ አቅሙ የመግፋት ፍላጎት እንዳለው፣ ነገር ግን የዓለም ዋንጫው ብቃቱ የመጨረሻ ውሳኔ ማስቀመጫ ሊሆን እንደሚችል ተዘግቧል። አያይዞም ምንም እንኳን ሪያል ማድሪድ በቪታኒያ ላይ ፍላጎት ቢኖረውም ተጫዋቹም ከፓሪስ ሰን ዠርሜን ጋር ባለው ደግሞ አሪፍ ግንኙነት ለማስፈረም በጣም ከባድና ውስብስብ ሊሆን እንደሚችል ስለሚገለጽ ምናልባትም አሁን ላይ ለማስፈረም እንቅስቃሴ የሚያደርጉት ኤንዞ ፈርናንዴዝን እንደሆነ ነው እየተገለጸ የሚገኘው። የብራዚል ፕሬዝዳንት ሉላ ዳ ሲልቫ አሰልጣኝ ካርሎ አንቸሎቲ ለዓለም ዋንጫ በአካል ብቁ የሆኑ ተጫዋቾችን ብቻ እንዲጠሩ አሳስበዋል። የብራዚል የዓለም ዋንጫን እንደምታሸንፍ አምናለሁ ያሉት ፕሬዝዳንት ሉላ ዳ ሲልቫ ምክንያቱም ከአንቸሎቲ ጋር አውርቻለሁ፣ በጣም ቁም ነገረኛ ሰው ነው ብለውታል። ስለ ተጫዋቾች ምርጫ ያነሱት ፕሬዝዳንቱ በአካላዊ ብቃት ጥሩ ያልሆነ ተጫዋችን መምረጥ የለበትም ሲሉን ያሳሰቡት። አክለውም ማንንም ሰው በስሙ ብቻ መመረጥ እንደሌለበት ነው ጽኑ እምነት አለኝ ሲሉ ጭምር የተናገሩት ፕሬዝዳንት ሉላ ዳ ሲልቫ ቪክተር ኦስሜን ከአንድ የልጅነት ጓደኞቼ ጋር አንዱን እንድረዳው ገንዘብ እልክለት ነበር። ከዕለታት አንድ ቀን ንግድ መጀመር እንደሚፈልግና የበለጠ ገንዘብ ድጋፍ እንደሚያስፈልገው ነገረኝ። እኔም እሺ ብዬ 5000 ዩሮ ላኩለት። እሱ ግን ምላሹ አመሰግናለሁ ወንድሜ ሳይሆን እየተበሳጨም በሳምንት ከ1 ሚሊዮን በላይ እንደማገኝ በኢንተርኔት ላይ እንዳነበበ ነገረኝ። ስለዚህም አልኩት 50,000 ዶላር መስጠት እንዳለበት ነው የነገረኝ። ስሙ ልንገራችሁ፣ በናይጄሪያ 5000 ዩሮ ማለት በጣም ትልቅ መጠን ያለው የገንዘብ ዋጋ ነው። እኔም የገረመኝ ግን ዋጋው ብቻ ሳይሆን ይሄኛው ጓደኛዬን ጨምሮ በናይጄሪያ ቀንና ሌሊት ለስራ ምንም ሰው አንድም ሳንቲም አልሰጠኝም ነበር። ይገርማል። ልምምድ ለመውሰድ ስልጠና ለማግኘት የሚረዳኝ የሚያግዘኝ ስላልነበር ሁልጊዜም በመንገድ ላይ ውሃ ሸጥ ነበር። ዛሬ ላይ ግን ሁሉም ከኔ ከፍ ያለ ገንዘብን እንሰጠው ይፈልጋል። ያኔ ለስራ ብርህን ለማይሆን ነገር አታጥፋ፣ አጠራቀም፣ ሰርቶ ካልበላበት ጥቅም የለውም እያሉ ብዙ ሰዎች ሊያሰንፉኝና ተስፋ ሊያስቆርጡኝ ይፈልጉ ነበር። ነገር ግን እኔ አቅሜንና ብቃቴን ስለማውቀው ከፈጣሪ ጋር አለፍኩት። ይህንን ወቅት ብቻ ግን ማሳለፍም የፈለኩት ሰዎች እንደ ስጦታ የሚሰጧቸውን ነገሮችን ማድነቅ ነው እንጂ የሚገባቸውን ስግብግብነትና ምስጋና ቢስም መሆን የለባቸውም ሲል ጭምር ነው የተናገረው። የፕሪሚየር ሊጉ የ28ኛ ሳምንት ጨዋታዎች ዛሬ ነው ጅማሯቸውን የሚያደርጉት። ዛሬ በአንድ ጨዋታ ጅማሮን ያደርጋል። አስተን ቪላ በአውሮፓ ቻምፒየንስ ሊግ የመሳተፍ ድሉን ለማስፋት ከሜዳ ውጪ 20ኛ ደረጃ ላይ ከሚገኘው ወልቨርሃምፕተን ወንደረርስ ጋር ነው ጨዋታው የሚያደርገው። ከ3ኛ እስከ 7ኛ ደረጃ የተቀመጡት ክለቦች በመካከላቸው ላይ ያለው የነጥብ ልዩነትም በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያደርጉት ጉዞ አጓጊ ያደረገው ሲሆን ዛሬም 3ኛ ደረጃ ላይ የተቀመጠው አስተን ቪላ ነጥቡን ከፍ ለማድረግ ነው የሚጫወተው። ወልቨስ በሜዳው ከአስተን ቪላ በተገናኘበት ያለፉት 6 የፕሪሚየር ሊግ ጨዋታዎችም 4ቱን አሸንፈዋል። በሊጉ የመቆየት ጉዳይም ያበቃለት የሚመስለው ወልቨስ ያላቸውን ጥቂት እድል ለመጠቀም ወደ ሜዳ በሚገቡበት ጨዋታም ለአስተን ቪላ ፈተና እንደሚሆኑ በርካቶች ይጠብቃሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እስከናገናኝ ድረስ ለዛሬ የያዝንላችሁ ፕሮግራም ይህንን ይመስል ነበር። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።